ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በዕለተ ሐሙስ የማለዳ የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን እናነሳለን። የአውሮፓ ቻምፒየንስ ሊግ ተጠባቂ ጨዋታዎች ትላንትና ቀጥለው ተደርገዋል። በተለያዩ የአውሮፓ ትልልቅ ከተሞች የተደረጉ ጨዋታዎች ያሉ ሲጠበቁ ከነበሩት መርሃ ግብሮች መካከል ባርሴሎና በሞንጆይክ ስቴዲየም ፓሪስ ሰን ዠርሜንን ያስተናገደበት ጨዋታ በርካቶች በጉጉት የሚጠብቁት ነበር። አርሰናል ትላንትና የግሪኩን ክለብ ኦሎምፒያኮስን አስተናግዶ ያሸነፈበት ጨዋታ እንዲሁ ትላንትና የተደረገ ሌላኛው መርሃ ግብር ነው። በርከት ያሉ ጨዋታዎች ነበሩ። እነሱን ጉዳዮች እናነሳለን። ክለቦችን የተመለከቱ ስፖርታዊ ጉዳዮችንም የምንዳስስ ነው የሚሆነው። አሰልጣኝ ሩበን አሞሪም ይሄ ውድድር ዓመት ከመጀመሩ በፊት አንድ ጋዜጣዊ መግለጫ ሰጥቶ እንደነበርና ይፋ የተደረገ አንድ ጋዜጣዊ መግለጫ አለ። በሱ ሀሳቡን አንስቷል። እሱን ጉዳይንም በስፋት እናነሳላችኋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ነው የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። ተመልሰን መጣን። ውድ ቤተሰቦቻችን የአውሮፓ ቻምፒየንስ ሊግ ጨዋታዎች ትላንትና በሁለተኛው ቀን ቀጥለው ተደርገዋል። ዕለተ ማክሰኞ የሁለተኛው ዙር የአውሮፓ ቻምፒየንስ ሊግ ጨዋታዎች መጀመራቸው ይታወሳል። ትላንትና ደግሞ በሁለተኛው ቀን እንዲሁ 9 ያክል ጨዋታዎች ተደርገው ትላንትና ተጠናቀዋል። የተለያዩ ተጠባቂ ጨዋታዎች ነበሩ። የአርሰናልን ጨዋታ በማስቀደም እንጀምር። ትላንትና አርሰናል በሜዳው ኤምሬትስ ስቴዲየም ነው የግሪኩን ክለብ ኦሎምፒያኮስን ያስተናግደው። ኦሎምፒያኮስ ባለፉት 5 ጨዋታዎች ምንም አይነት ሽንፈት ያልገጠመው ቡድን ነው። 3ቱን አሸንፎ 2ቱን አቻ የወጣ ቡድን ነው። በዚህ የውድድር ዓመት በግሪክ ሱፐር ሊግም ሊጉን እየመራ የሚገኘው ቡድን ነው እና በጣም ጠንካራ እንደሆነ ይነገራል። በተለይ በመከላከሉ ረገድ በጣም ጠንካራ እንደሆነ ከትላንትናው ጨዋታ በፊት የነበሩ ቁጥሮችን ስንመለከት እንግዲህ ያንን ነገር በደንብ አስተውለናል። ነገር ግን አርሰናል ትላንትና ጨዋታውን ማሸነፍ የቻለበትን አጋጣሚ ነው የተመለከትነው። 2 ጎሎችን አስቆጥሮ ጨዋታውን 2-0 በሆነ ውጤት ነው ማሸነፍ የቻለው። አርሰናል ጨዋታውን ተቆጣጥሮ ለመጫወት ሙከራዎችን አድርጓል። በርከት ያሉ የጎል ሙከራዎችንም ወደ 16 ያክል የጎል ሙከራዎችንም ለማድረግ ጥረቶችን አድርጓል። ነገር ግን ኢላማቸውን የጠበቁት 5ቱ ሙከራዎች ነበሩ። ትላንትና ጨዋታውን 2-0 በሆነ ውጤት ነው ማሸነፍ የቻሉት። ጋብሪኤል ማርቲኔሊ እና ቡካዮ ሳካ ትላንትና ጎሎቹን ያስቆጠሩ ተጫዋቾች ናቸው። አሰልጣኝ ሚኬል አርቴታ በመጀመሪያው 45 የጨዋታ ክፍለ ጊዜ የተጠቀሙት የጨዋታ አስተላለፍም ትላንትና በተለይ በዚህ የውድድር ዓመት በጣም ድንቅ ጊዜን እያሳለፉ የሚገኙትና ለአርሰናል የማጥቃት ሚና በጣም ወሳኝ የሆኑት 2ቱ የክንፍ ተከላካዮች የቀኝና የግራዎቹ ጁሪየን ቲምበርና ሪካርዶ ካላፊዮሪን ትላንትና ቤንች አድርጎ ነው ወደ ጨዋታው ትላንትና የገባው። በአንጻሩ ሉዊስ ስኬሊ እና ቤን ዋይትን በትላንትናው ጨዋታ ላይ መጠቀምን ምርጫውን አድርገዋል። በአንጻሩ ግን ጁሪየን ቲምበር ተቀይሮ የገባበትን አጋጣሚ ነው ትላንትና የተመለከትነው። በአጠቃላይ በግብ ጠባቂነት ዳቪድ ራያ ነበር። ቤን ዋይት፣ ዊሊያም ሳሊባ፣ ጋብሪኤል ማጋሌሽ እና እንዲሁ ሉዊስ ስኬሊ በተከላካይ ስፍራ ላይ ነበሩ። በአማካይ ስፍራ ላይ ትላንትና የማርቲን ዙቤሜንዲን የሚካኤል ሜሪኖን እና የማርቲን ኦዴጋርድን ጥምረት ነው የተመለከትነው። እንዲሁ ደግሞ በአጥቂ መስመር ላይ ጋብሪኤል ማርቲኔሊ፣ ቪክተር ዮኬሬሽ እና ሊያንድሮ ትሮሳርድን ትላንትና መጠቀምን ምርጫውን አድርጓል። በተለይ አርሰናል አሁን ላይ ከስኳድ ዴብዝ ጋር በተያዘ በጣም ጠንካራ ስኳድ ዴብዝ ስላለው እንግዲህ አምና በጣም ወሳኝ የሚባሉ ተጫዋቾች ቤንች እንኳን በቀላል ጨዋታዎች ላይ የማይሆኑ እነ ዴክላን ራይስ ጭምር በነበሩ ሁሉ አብዛኞቹ ጨዋታዎች ላይ በአምናው የውድድር ዓመት ላይ ነበሩና ዘንድሮ ግን አንዳንድ ጨዋታዎች ላይ ቤንች ሲያደርጋቸው ሲያሳርፋቸው እየተመለከትን ነው እና ይሄ ምን ያክል ቡድኑ ጥልቅ የሆነ ስኳድ እንዳለው ማሳያ ነው። ትላንትና ዴክላን ራይስ እንዲሁ ተቀይሮ ነው የገባው። ኤቢሪቼ ኢዜም፣ ቡካዮ ሳካም ትላንትና ተቀይረው የገቡ ተጫዋቾች ናቸውና በአጠቃላይ ጨዋታውን 2-0 በሆነ ውጤት ማሸነፍ ችሏል። አርሰናል 2-0 በሆነ ውጤት ሲያሸንፍ ግቦቹን ጋብሪኤል ማርቲኔሊ እና ቡካዮ ሳካ ናቸው ማስቆጠር የቻሉት። በጨዋታው ላይ ግን ማርቲን ኦዴጋርድ እጅግ ድንቅ የሚባል ፐርፎርማንስን ትላንትና ማሳየት ችሏል። ክሬቲቪቲው ላይ በጣም ጥሩ እንደነበር ትላንትና ተመልክተናል። ቡካዮ ሳካ ላስቆጠረው ጎልም አሲስት ያደረገለት እሱ ነው። ከዛ በተጨማሪ ግን ሌሎች በጣም ጥሩ የሚባሉ እንቅስቃሴዎችን አድርጓል። የመጀመሪያው ጎል ለመቆጠሩም ለቪክተር ዮኬሬሽ ጥሩ የሚባል ኳስ አሾልኮለት ካለፈ በኋላ ቪክተር ዮኬሬሽ የመታው ኳስ የግቡን ቋሚ መልሶ
ሲመለስ ነው ጋብሪኤል ማርቲኔሊ ጎሉን ያስቆጠረውና ትላንትና ጥሩ የሚባል ጊዜን ማሳለፍ ችሏል። ቡካዮ ሳካም ትላንትና ተቀይሮ ከገባ በኋላ ነው ጎሉን ማስቆጠር የቻለውና አርሰናል የትላንትናውን ጨዋታ በአጠቃላይ ማሸነፍ የቻለበትን የመጀመሪያውንም ጨዋታ እንዲሁ አትሌቲክ ቤልባውንም 2-0 በሆነ ውጤት አሸንፎ ነበር። ያኔም ጋብሪኤል ማርቲኔሊና ሊያንድሮ ትሮሳርድ ጎል አስቆጥረው ነበር። የትላንትናውንም ጨዋታ 2-0 ማሸነፉን ተከትሎ ሙሉ 6 ነጥብን ካገኙ 6 ቡድኖች መካከል አንደኛው መሆኑን ያረጋገጠበት ውጤትን ነው ትላንትና አርሰናል ማስመዝገብ የቻለው። ከጨዋታው በኋላ በርከት ያሉ ሀሳቦች ተነስተዋል። ከነዚህ መካከል ጋብሪኤል ማርቲኔሊ የሰጠው ሀሳብ ነው። ለሁሉም ዋንጫዎች መፎካከር እንፈልጋለን ሲል ነው ጋብሪኤል ማርቲኔሊ ሀሳቡን የሰጠው። የአርሰናሉ የፊት መስመር ተጫዋች የሆነው ማርቲኔሊ ለእያንዳንዱ ዋንጫ መፎካከር እንፈልጋለን ሲል ከትላንትናው ጨዋታ በኋላ ሀሳቡን ተናግሯል። እኛ አርሰናሎች ነን ያለው ጋብሪኤል ማርቲኔሊ በዚህ የውድድር ዓመትም በሁሉም ውድድሮች ሁሉንም ጨዋታዎች ማሸነፍም እንፈልጋለን ሲል ጭምር እንዲሁ ተናግሯል። ይሄ ቻምፒየንስ ሊግ ነው። ከምርጥ ተጋጣሚዎች ጋርም ተጫውተናል። በመጀመሪያው አጋማሽም ብዙ እድሎች ነበሩን። ጎሎችንም ማስቆጠር የምንችልባቸውን አጋጣሚዎች አግኝተን ነበር ሲልም ጭምር ነው የተናገረው። ማርቲኔሊ ስላስቆጠረው ጎልም እንዲሁ ጥያቄ ቀርቦለት ነበር። ትላንትና ጎሉን ሲያስቆጥር እንዳልኳቸው ቪክተር ዮኬሬሽ ሲመታው የግቡን ቋሚ እስኪመለስ ድረስ ወይም ደግሞ የግቡ ቋሚ መጥቶ ወደ ኋላ እስኪመለስ ድረስ የተወሰኑ ሰከንዶች ነበሩት። ግብ ጠባቂው ኳሱን አቀዝቅዞ ስለነበር ገጭቶ እስኪመለስ ድረስ ጋብሪኤል ማርቲኔሊ ሲጠብቅ ተመልክተነዋል እና ኳሷ መረብ ውስጥ እስክትገባ ድረስ አልነካውም ነበር። ምክንያቱም የሚቆጠር ከሆነ በቪክተር ዮኬሬሽ እንዲመዘገብለት ነው። ነገር ግን አንግል ስትገጭ ግን አስቆጥሬዋለሁ፣ በጎሉና በድሉ ደግሞ በጣም ደስተኛ ሆኛለሁ ሲልም ጭምር ነው ትላንትና ጋብሪኤል ማርቲኔሊ የተናገረው። ትላንትና ጋብሪኤል ማጋሌሽ ተቀይሮ ሲወጣም ተመልክተነዋልና አርቴታ በዚህ ጉዳይ ላይ ጥያቄዎች ቀርበውለት ነበር። ሀሳቡንም ሰጥቷል። ምቾት አልተሰማውም ነበር፣ ስለዚህም ሪስክ መውሰድ ስላልፈለግን ነው ቀይረን ያስወጣ ነው ሲልም ጭምር ተናግሯል። የአርሰናሉ አሰልጣኝ ሚኬል አርቴታ ጋብሪኤል ማጋሌሽን ቀይሮ ያስወጡት ለጥንቃቄ እንደነበር ጭምር ነው የተናገሩት። ጋብሪኤል በጥሩ ሁኔታ ላይ ያለው ያሉት እንግዲህ አሰልጣኝ ሚኬል አርቴታ እሱን ቀይረን ያስወጣ ነውም ለጥንቃቄና ከጉዳት ነው የመጣውም ሲሉ ጭምር ተናግረዋል። ስለ ጨዋታው ያነሱት አርቴታ በማሸነፋችንና ግብ ባለማስተናገዳችን በጣም ደስተኛ ሆኛለሁ ሲልም ጭምር ነው የተናገረው። የአውሮፓ ቻምፒየንስ ሊግ ጨዋታን ማሸነፍ በጣም ከባድ ነው፣ ደስተኞች ነን፣ አጀማመራችንም አስደሳች አድርጎታል ሲሉም ጭምር ነው አሰልጣኝ ሚኬል አርቴታ የተናገሩት። ስለ ማርቲን ኦዴጋርድም ትላንትና ጥያቄ ቀርቦለት ነበር። ምላሹን ሲሰጥም አርቴታ እሱ አስደናቂ ተጫዋች ነበር፣ ለኛ በጣም አስፈላጊ በሆነ መልኩ በጨዋታው ላይ ተጽዕኖ አድርጓል፣ ወደዚህ ደረጃ ደግሞ መመለሱ በጣም ጥሩ ነው ሲልም ጭምር ነው አሰልጣኝ ሚኬል አርቴታ የተናገረው። የትላንትናውን የማርቲን ኦዴጋርድን አቋም በተመለከተ ሀሳቡን ሲሰጥ በአጠቃላይ አርሰናል ሁለቱንም ጨዋታዎች ማሸነፍ የቻለም ቡድን አድርጎታል። 6 ነጥብም መሰብሰብ ከቻሉ 6 ቡድኖች መካከል አንደኛው አድርጎታል። በቀጣይ ደግሞ በሌሎች የአውሮፓ ቻምፒየንስ ሊግ ጨዋታዎች በሶስተኛው ዙር ላይ ጨዋታውን የሚያደርግ ነው የሚሆነው። ሌሎችም ትላንትና የሚጠበቁ ጨዋታዎች እንዲሁ ነበሩ። ከነዚህ መካከል በሞንጆይክ ስቴዲየም ባርሴሎናና ፓሪስ ሰን ዠርሜን ያደረጉት ጨዋታ እንደሆነ ይታወቃል። በተለይ ይህንን ጨዋታን በተመለከተ በርካቶች የመሃል ሜዳው ፍልሚያው በጣም በትልቁ ሊነሳ የሚችልበት ጨዋታ እንደሆነ ቅድመ ግምታቸውንም ሲሰጡ ነበር። ምክንያቱም የነ ፔድሪን የያዘን የፍራንኪ ዲዮንግን የያዘ የመሃል ሜዳ የባርሴሎናው ስብስብ ከነ ቪታኒሃና እንዲሁ ዣኦ ኔቬስ ጋር የሚኖረው ፍጥጫ በጣም በትልቁ ይህንን ጨዋታ ለማሸነፍ የመሃል ሜዳውን መቆጣጠር በትልቁ ይነሳል ተብሎ ይታሰብ ነበር። የትላንትናውን ጨዋታ ለማሸነፍ ማለት ነው። የትላንትናው ጨዋታ እንግዲህ በሉዊስ ኤንሪኬ እና በሃንስ ፍሊክ ታክቲኮች ላይም በጣም ባያዝድ ያደረገ ጨዋታ ይሆናል ተብሎ ሲጠበቅ ነበር። ተመሳሳይ ነገር እንዳላቸው ይታወቃል ሁለቱ ቡድኖችና የትላንትናው ጨዋታ ይጠበቅ ነበር። በእርግጥ ግን ፓሪስ ሳን ዠርሜን በትላንትናው ጨዋታ ወሳኝ የሚባሉ ተጫዋቾቹን በጉዳት ምክንያት አልያዘም ወይም ደግሞ በትላንትናው ጨዋታ ላይ ተሳትፎን አላደረጉም። በተለይ አምና የአውሮፓ ቻምፒየንስ ሊግን እንዲያሸነፉ በጣም ትልቅ አስተዋጽኦን ያደረጉት እነ ኦስማን ዴምቤሌ የባሎን ዶሮ አሸናፊ፣ ከዛ በተጨማሪ ክቪቻ ክቫራስኬሊያና እንዲሁ ደግሞ ሌላኛው ደዘሬ ድዌይ የትላንትናው ጨዋታ ላይ አለመኖራቸው፣ ከዛ በተጨማሪ ደግሞ ካፕቴን የሆነው ደግሞ ማርኪኒዮስም በትላንትናው ጨዋታ ላይ አለመኖሩ ለፓሪስ ሰን ዠርሜን ምናልባት ትልቅ ማጣት ይሆናል ተብሎ ሲጠበቅ ነበር። ሙሉ የፊት መስመሩ የሶስቱ ጥምረት በትላንትናው ጨዋታ ላይ አልነበረም። አዲስ አስተላለፍን ወይም ደግሞ ከተቀያሪዎቹ ከነበሩት መካከል ትላንትና አዲስ 3 ጥምረቶችን መፍጠር ነበረባቸው አሰልጣኝ ሉዊስ ኤንሪኬ። ቢሆንም ግን የትላንትናውን ጨዋታ
ሉዊስ ኤንሪኬ ጨዋታውን አሸነፈው መውጣት የቻሉበትን አጋጣሚን የተመለከትነው። የባርሴሎናን የማጥቃት አጨዋወትንም ሙሉ ለሙሉ ተቆጣጥረው ጨዋታውን ማሸነፍ የቻሉበትን አጋጣሚ ነው ትላንትና የተመለከትነው። ትላንትና በፓሪስ ሳን ዠርሜን በኩል በቋሚ አስተላለፍ ውስጥ በግብ ጠባቂነት ሼቫሊየር ነበር። በአንጻሩ ኑኖ ሜንዴሽ ትላንትና ከላሚን ያማል ጋር ትልቅ ትንቅንቆችን አድርገዋል። ዊሊያም ፓቾ እንዲሁ ደግሞ ኢሊያስ ዘባርኒ እና አችራፍ ሀኪሚ በተከላካይ መስመር ላይ ነበሩ። ትላንትና ሲጠበቅ የነበረው የቪታኒያና የዣኦ ኔቬስ ጥምረት የነበረ ቢሆንም ነገር ግን ቪታኒያ፣ ዋረን ዛየር ኤሚሪ እና ፋቢያን ሩይዝ ነው በቋሚ አስተላለፍ ውስጥ ትላንትናም ተካተው እየተመለከት ነው። ከዛ በመቀጠል ግን ምባዬ፣ ማዩሉ እና ብራድሌ ባርኮላ ናቸው ትላንትና በቋሚ አስተላለፍ ውስጥ የነበሩት። ጎንካሎ ራሞስ ተቀይሮ ገብቷል። ሊክ አንግኢንም ትላንትና ተቀይሮ የገባ ተጫዋች ነው። ነገር ግን ዣኦ ኔቬስ በትላንትናው ጨዋታ ላይ ሜዳ ላይ ያልተመለከትነው ተጫዋች እንደነበር ነው የተገለጸውና በትላንትናው ጨዋታ ላይ በጣም ብዙ የሚባሉ ተጫዋቾቹን በተለይ በፓሪስ ሰን ዠርሜን በኩል በሜዳ ላይ አልተመለከትንም። በአንጻሩ ግን በባርሴሎና በኩል ጄራርድ ማርቲን፣ ኩባርሲ፣ ጋርሲያ፣ ኩንዴ፣ ዲዮንግ፣ ፔድሪ፣ ዳኒ ኦልሞ፣ ላሚን ያማል፣ ራሽፈርድ እና ፌራን ቶሬስ በትላንትናው ጨዋታ በቋሚ አስተላለፍ ውስጥ ወደ ሜዳ የገቡ ተጫዋቾች ናቸው። በአጠቃላይ የትላንትናውን ጨዋታ ፓሪስ ሳን ዠርሜን 2-1 በሆነ ውጤት ነው ማሸነፍ የቻለው። ፓሪስ ሳን ዠርሜን እና ባርሴሎና እንግዲህ ተመጣጣኝ የሚባል የኳስ ቁጥጥር እንደነበራቸው ተመልክተናል። ተመሳሳይ የሚባልም የጎል ሙከራዎችን አድርገዋል። 15 ሙከራዎችን ፓሪስ ሳን ዠርሜን አድርገዋል። በአንጻሩ ባርሴሎና 12 ሙከራዎችን ነው ማድረግ የቻለው። የኢላማቸውን የጠበቁ ሙከራዎችን በማድረግ ግን ትላንትና ፓሪስ ሳን ዠርሜን የተሻለ ነበር። 7 ኢላማቸውን የጠበቁ ሙከራዎችን አድርጓል። በአጠቃላይ የባርሴሎናን የማጥቃት ፍልስፍና በተለይ ፊት መስመር ላይ ያሉትን የማጥቃት ሚናዎችን በደንብ በመቆጣጠር ትላንትና ሉዊስ ኤንሪኬ የተሳካ ጊዜን ማሳለፍ ችለዋል። ማዩሉና ጎንካሎ ራሞስ ባስቆጠሩት ጎል ነው 2-1 በሆነ ውጤት ያሸነፈው። ከዛ ቀደም ብሎ ፌራን ቶሬስ ከማርከስ ራሽፎርድ ያገኘውን ኳስና መረብን አገናኝቶ ቀዳሚ የነበሩ ቢሆንም ነገር ግን ማዩሉና ጎንካሎ ራሞስ ባስቆጠሯቸው ግቦች ፓሪስ ሳን ዠርሜን የትላንትናውን ጨዋታ ከሜዳ ውጪ ወደ ሞንጆይክ መጥቶ ትላንትና ጨዋታውን ማሸነፍ ችሏል። አሰልጣኝ ሉዊስ ኤንሪኬም የቀድሞ ክለባቸውን አሁንም በድጋሚ ማሸነፍ የቻሉበትን አጋጣሚ ነው የተመለከት ነው። ትላንትና ኑኖ ሜንዴሽ እጅግ ድንቅ ሆኖ አምሽቷል። በድጋሚ ከጨዋታው በፊት አችራፍ ሀኪሚም ሲናገር ነበር ለላሚን ያማል ዝግጁ ሆኖ እየጠበቀ ይገኛል። ላሚን ያማል ዛሬ የሚገጥመው የዓለማችን ምርጡን የግራ መስመር ተከላካይን ኑኖ ሜንዴሽን ነውና ይሄ በጣም ጠንካራው ተከላካይን ነው ዛሬ ላሚን ያማል የሚገጥመውና እሱን ለማቆምም ዝግጁ ነው ሲል ጭምር ሀሳቡን ሰጥቶ ነበር። በትክክልም በትላንትናው ጨዋታ ላይ የጨዋታው ኮከብ የተባለበትን ፐርፎርማንስ ነው ማሳየት የቻለው ኑኖ ሜንዴሽ። በተፈጠረው ነገር አልተገረምኩም ብሏል የባርሴሎናው ተጫዋች ጁሊየስ ኩንዴ። የባርሴሎናው የኋላ መስመር ተጫዋች የሆነው ጁሊየስ ኩንዴ ፓሪስ ሳን ዠርሜን ለምን ሻምፒየንስ ሊግን ማሸነፋቸውን ማሳየታቸውን የተናገረው ፓሪስ ሳን ዠርሜን በማሸነፉ አልተደነቅኩም ያለው ኩንዴ እነሱ የአውሮፓ ሻምፒየን ለምን እንደሆኑ አረጋግጠዋል ብለዋል። ፓሪስ ሳን ዠርሜን በአካል የተሻለ ነበር፣ የኳስ የበላይነትም ወስደዋል። እኛ በፈለግነው መልኩ ማጥቃት ግን አልቻልንም ነበር ሲል ነው የተደመጠው። ፓሪስ ሳን ዠርሜን ሙሉ በራስ መተማመን ያለው ቡድን ነው፣ የተለያዩ ተጫዋቾችም አሉት ሲል ነው ሁሊየስ ኩንዴ ሀሳቡን እየሰጠም የሚገኘው። በአንጻሩ የባርሴሎና አሰልጣኝ ሃንሲ ፍሊክም ሀሳባቸውን ሰጥተዋል። ፓሪስ ሳን ዠርሜን ማሸነፍ ይገባቸዋል ሲል ነው ሃንሲ ፍሊክ የተናገረው። የባርሴሎናው አሰልጣኝ ሃንሲ ፍሊክ ያለ ጥርጥር ፓሪስ ሳን ዠርሜን ማሸነፍ ይገባዋል ሲሉ ከጨዋታው በኋላ ሀሳባቸውን ሰጥተዋል። ሁለተኛው አጋማሽ የበላይ ነበሩ ያሉት አሰልጣኙ ከዚህ ጨዋታ ብዙ መማርና መሻሻል ይኖርብናል ሲሉ ጭምርም አሳስበዋል። አክለውም መፍትሄ መፈለግና በሚቀጥሉት ጨዋታዎችም መሻሻል አለብን ሲልም ጭምር ነው ሀሳቡን እየሰጠም የሚገኘው። የፓሪስ ሳን ዠርሜኑ አሰልጣኝ ሉዊስ ኤንሪኬ በበኩላቸው መጀመሪያ ከባድ ነበር፣ በሁለተኛው አጋማሽ ግን እየተሻለን ነበርን ሲሉ ጭምር ነው ሀሳባቸውን የሰጡት። መልበሻ ቤት ውስጥ ስለ ፔድሪ ብዙ ጊዜ ወስደን ተነጋግረናል። ፔድሪና ቪታኒያ የዓለም ምርጥ አማካዮች ናቸው ሲልም ጭምር ነው ሉዊስ ኤንሪኬም የተናገረው። ጎንካሎ ራሞስ የሚናገራን ምርጥ ነኝ የሚል ሜዳ ላይ ያሳይ ብሏል። ጎንካሎ ራሞስ የፓሪስ ሳን ዠርሜንን የማሸነፊያ ግብ ያስቆጠረው ራሞስ ቡድናቸው ምርጥ ቡድን መሆኑን የተናገረው እኛ የአውሮፓ ሻምፒየን ነን ማለት የምንችለው ይህንን ነው ሲል ራሞስ ከጨዋታው በኋላ አስተያየቱን ሰጥቷል። እኔ ምርጡ ነኝ የሚል ከማውራት ይልቅ ሜዳ ላይ ገብቶ ማረጋገጥ ነው ያለበት ሲልም ጭምር ነው ሀሳቡን እየሰጠው። ከጨዋታው በፊት እንግዲህ በርከት ያሉ የባርሴሎና ተጫዋቾች ከጨዋታው ጋር አያይዘው ሀሳባቸውን ከመስጠታቸው ጋር በተያዘ ነው ይህን ነገር የተናገረው። ኑኖ ሜንዴሽ የዓለማችን ምርጡ ተመላላሽ ነው፣ ከሱ በተቃራኒ መጫወት ቀላል አይደለም፣ ዛሬ በድጋሚ ይህን ነገር አረጋግጧል ሲል ነው
ጎንካሎ ራሞስ ከጨዋታው በኋላ ሀሳቡን በድጋሚ የሰጠውና ፓሪስ ሰን ዠርሜን የአውሮፓ ቻምፒየንስ ሊጉ ሻምፒዮን በድጋሚ ባርሴሎናን ማሸነፍ የቻለበት መርሃ ግብረም በትላንትናው ዕለት ማድረግ ችሏል። ሌላኛው በፈረንሳይ የተደረገው ሞናኮና ማንቸስተር ሲቲን ያገናኘው ጨዋታ ነው። ኤርሊንግ ብራውት ሃላንድ ትላንትና 2 ጎሎችን አስቆጥሮ ማንቸስተር ሲቲን ቀዳሚ ቢያደርግም ነገር ግን ቴዜና ዴር ባስቆጠሯቸው ግቦች የፈረንሳዩ ክለብ ከዚህ ጨዋታ 1 ነጥብ ይዞ መውጣት የቻለበትን አጋጣሚ ተመልክተናል። ጨዋታውን ማሸነፍ አይገባንም ብሏል ኤርሊንግ ሃላንድ ከጨዋታው በኋላ። ማንቸስተር ሲቲ ከሞናኮ ጋር አቻ ሲለያይ 2 ግቦችን ያስቆጠረው ሃላንድ ቡድኑ ጥሩ እንዳልነበር ነው የተናገረው። ጨዋታውን ማሸነፍ አይገባንም ያለው ሃላንድ በሁለተኛው አጋማሽ ጥሩ አልነበርንም፣ ምንም ጎልም ደግሞ አላገባሁም ሲልም ጭምር ነው የተናገረው። ቡድናቸው በሁለተኛው አጋማሽ የገጠመው የአቅም ማጣት ችግር ለውጤቱ ምክንያትም መሆኑን ነው ሃላንድ የጠቆመው። ኤርሊንግ ሃላንድ በጨዋታው የጨዋታው ኮከብ የሚለውን ሽልማትም ግን ትላንትና መቀበል ችሏል። ነገር ግን ማንቸስተር ሲቲ የትላንትናውን ጨዋታ ማሸነፍ ያልቻለበት መርሃ ግብር ሆኖ ነው የተጠናቀቀው። ትላንትና የጀርመኑ ክለብ ባየር ሌቨርኩዘን እና እንዲሁ ደግሞ የሆላንዱ ክለብ ፒኤስቪ አይንድሆቨን ጨዋታቸውን አድርገው ነበር። ሁለቱ ቡድኖች ሳይሸናነፉ ጨዋታቸውን 1-1 በሆናቸው ውጤት ነው ያጠናቀቁት። ቦሩሲያ ዶርትመንድ በሜዳው ሲግናል ኢዱና ፓርክ ጀርመን ላይ የስፔኑን ክለብ አትሌቲክ ቤልባውን አስተናግዶ ነበር። አትሌቲክ ቤልባው በመጀመሪያው ዙር ጨዋታም በሜዳው ሳን ማሜስ በባስክ ማለት ነው በአርሰናል 2-0 ተሸንፎ እንደነበር ይታወሳል። ትላንትና ወደ ጀርመን አቅንቶ የጀርመኑን ቦሩሲያ ዶርትመንድን በጣም በትልቁ ስቴዲየም ወይም ደግሞ በጣም በድምቀቱ በሚታወቀው ሲግናል ኢዱና ፓርክ ገጥሞ ዶርትመንድ ይህንን ጨዋታ 4-1 በሆነ ውጤት ማሸነፍ ችሏል። ስቬንሰን፣ ቹኮሜካ፣ ሴርሂዮ ጉራይሲ እና ሁሊያን ብራንት ትላንትና ለዶርትመንድ ግቦቹን ያስቆጠሩ ተጫዋቾች ናቸው። ሌላኛው በኢስታዲዮ ዲየጎ አርማንዶ ማራዶና ስቴዲየም የጣሊያኑ ናፖሊ የፖርቱጋሉን ስፖርቲንግ ሊዝበንን ትላንትና አስተናግዶ ነበር። ይህንን ጨዋታ የአንቶኒዮ ኮንቴው ናፖሊ 2-1 በሆነ ውጤት ጨዋታውን ማሸነፍ ችሏል። ሁለቱንም ግቦች ያስቆጠረው ራስመስ ሆይለንድ ነው። ትላንትና 2 ግቦችን አስቆጥሯል። በአንጻሩ ኬቨን ደብሮይና ደግሞ ለእነዚህ ግቦች አሲስት ያደረገለት እሱ ነው። ትላንትና ግን ራስመስ ሆይለንድ ከማንቸስተር ዩናይትድ ወደ ናፖሊ የተዘዋወረው ተጫዋች 2 ግቦችን ማስቆጠር የቻለበትን አጋጣሚን የተመለከተ ነው። ሌላኛው ቪያሪያል በሜዳው ኢስታዲዮ ዴላ ሴራሚካ በስፔን ዩቬንቱስን አስተናግዶ ነበር የጣሊያኑን ክለብ። ይህ ጨዋታ 2-2 በሆነ ውጤት ነው የተጠናቀቀው። ፌዴሪኮ ጋቲ እንዲሁ ደግሞ ፍራንቼስኮ ኮንሴሳው ትላንትና ግቦችን ማስቆጠር የቻሉበትን አጋጣሚ ነው ለዩቬንቱስ የተመለከትነው። 2-2 በሆነ ውጤት ነው ጨዋታው የተጠናቀቀው። ቪያሪያል እና ዩቬንቱስ ያደረጉት መርሃ ግብር በአጠቃላይ ትላንትና በአውሮፓ ቻምፒየንስ ሊግ ሲጠበቁ የነበሩ ትልልቆቹ ጨዋታዎች እነዚህ ናቸው። ሁለተኛው ዙር የአውሮፓ ቻምፒየንስ ሊግ ጨዋታዎችም በዚህ መልኩ ተጠናቀዋል። ከጥቂት ሳምንታት በኋላ ደግሞ በሶስተኛው ዙር ጨዋታ የሚመለስ ነው የሚሆነው። የአውሮፓ ቻምፒየንስ ሊግ መጠናቀቁን ተከትሎ የሁለተኛው ዙር ዛሬ ደግሞ የዩሮፓ ሊግ ጨዋታዎች የሚደረጉ ነው የሚሆነው። ዛሬ ምሽት 1:45 ሲል የጣሊያኑ ክለብ ሮማ የፈረንሳዩን ክለብ ሊለን የሚያስተናግድበት ጨዋታ ይጠበቃል። የጃምፔሮ ጋስፔሪኒ ቡድን ሮማ ነው ሊለን በኢስታዲዮ ኦሎምፒኮ የሚያስተናግደው። ሌላኛው ደግሞ የጣሊያን ክለብ የሆነ ቦሎኛ ዛሬ ፍራይበርግን የሚያስተናግድበት ጨዋታም ይደረጋል። ብረነን ከዩትሬክት፣ ሴልቲክ ከብራጋ፣ ፌረንስ ቫሮስ ከያንግ ቦይስ፣ ፌነርባቼ ከኒስ፣ ሉዶ ጎሬትስ ጋር ከሪያል ቤቲስ፣ ፓናቲኒያኮስ ከኤግልስ፣ ቪክቶሪያ ፕሌዘን ከማልሞ፣ ባትሴል ከስቱትጋርት፣ ሴልታ ቪጎ ከፓኦክ ዋቲየንስ፣ ፖርቶ ከክሬቪና ዝቬዜንዳ፣ ፌኖርድ ከአስተን ቪላ፣ ጌንክ ከፌረንስ ቫሮስ፣ ሊዮን ከሳልዝበርግ፣ ማካቢብ ቴል አቪቭ ከዳይናሞ ዛግሬብ፣ ኖቲንግሃም ፎረስት ከሚሽላንድ እንዲሁ ደግሞ ስትራም ግራስ ከሬንጀርስ ጋር ዛሬ የሚያደርጓቸው ጨዋታዎች እንደሆኑ ነው እየተገለጸ የሚገኘው። ዛሬ በዩሮፓ ሊግ እነዚህ ጨዋታዎች ናቸው የሚደረጉት። በአጠቃላይ ትላንትን የተደረጉት የአውሮፓ ቻምፒየንስ ሊግ ጨዋታዎችና የዛሬ ደግሞ የዩሮፓ ሊግ መርሃ ግብሮች እነዚህን ነው የሚመስሉት። ውድ ቤተሰቦቻችን ማንቸስተር ዩናይትድን የተመለከቱ መረጃዎችን እናንሳ። የማንቸስተር ዩናይትድ ስታፍ አባላት በኮቢ ማይኖ ፕሮፌሽናልነትና ልምድ ላይ አኳኋን እንግዲህ እየተደነቁ እንደሆነ ነው እየተገለጸ የሚገኘው። ኮቢ ማይኖ የቋሚነት ቦታውን በድጋሚ ለማግኘትም የቡድን ልምምድ ላይ ጠንክሮ እንደሚሰራ ጭምር ነው በትልቁ ስሙ እየተነሳ የሚገኘው። ኮቢ ማይኖ ከቡድን ልምምዱን በተጨማሪ ከግል አሰልጣኙ ጋር ተጨማሪ የአካል ብቃት ስራዎችንም እየሰራ እንደሚገኝ ነው አሁን ላይ በትልቁ እየተዘገበ የሚገኘው። በመሆኑም ብዙሃኑ የኮቢ ማይኖ በዚህ ልክ እድል ማጣት ፍትሃዊ ነው ብለው
እንደማያምኑ ነው እየተነገረ የሚገኘው። ኮቢ ማይኖ ግን ስራውን በዝምታ እየሰራ እንደሚገኝና በቀጣዮቹ ጨዋታዎችም በቡድን ውስጥ በቋሚ አስተላለፍ ውስጥ ቦታ ለማግኘት ጠንክሮ እየሰራ እንደሚገኝ አሰልጣኝ ሩበን አሞሪምም እዚህ ቡድን ውስጥ እስካለ ድረስ ሰሞኑን በተለይ ከመልቀቅ ጋር ስሙ እየተነሳ ከመሆኑ ጋር በተያያዘ ነው በዚህ ቡድን ውስጥ እስከቆየበት ጊዜ ድረስ ለዚህ ተጫዋች እድል ሊሰጠው እንደሚገባ የሚያሳዩ መረጃዎች ናቸው እየወጡ የሚገኙትና ለዚህ ተጫዋች እድሎችን አለመስጠቱ ፍትሃዊ እንዳልሆነ ጭምር ነው በበርካቶች እምነቱ እንዳለም እየተገለጸ የሚገኘው። ራስመስ ሆይላንድ ይናገራል። በቡድኔ ውስጥ እጅግ ተሰጥኦ ያለው ተጫዋች እንደሆንኩኝ ተሰምቶኝ አያውቅም። ምክንያቱም ሁልጊዜም ከሌሎች በላቀ ሁኔታ መጣር ስላለብኝና ይህንን ደግሞ ጠንቅቄ ያውቃለሁ። ለዚህ ነው ክሪስቲያኖ ሮናልዶ የኔ አርአያ ተጫዋች የሆነው። ሁልጊዜም መሻሻል ይፈልጋል፣ የተሻለ መሆን ጠንክሮ ይሰራል። እኔ ደግሞ የክሪስቲያኖ ሮናልዶ አድናቂና የሱ ተከታይ ነኝ። ስለዚህ ሮናልዶ እንደሚያደርገው ሁሉ እኔም በየቀኑ ጠንክሮ መስራትን ፍላጎቴ እንደሆነ አውቃለሁ። ስለዚህ በቡድን ውስጥ የላቀ ተሰጥኦ አለኝ ብዬም አንድም ቀን አስቤ አላውቅም። የኔ ምርጥ አጥቂዎች ክሪስቲያኖ ሮናልዶ፣ ኤርሊንግ ብራውት ሃላንድ፣ ሮበርት ሌቫንዶስኪ እና ቪክተር ዮኬሬሽ ናቸው። እነዚህ በጣም ምርጥ የሚባሉ አጥቂዎች ናቸው ሲልም ጭምር ነው አሁን በናፖሊ የሚገኘው ራስመስ ሆይላንድ ሀሳቡን እየሰጠም የሚገኘው። የሊቨርፑል የቀድሞ ተጫዋችና አሁን በተንታኝነት እያገለገለ የሚገኘው ጄሚ ካራገር አንድ ሀሳብን ሰጥቷል። ሩበን አሞሪም ያለው ስብስብ ለ4-3-3 የጨዋታ ቅርጽ እጅጉን የሚስማማ ነው ሲል ነው ጄሚ ካራገር እየተናገረ የሚገኘው። ስለዚህ አሁን ከሚጠቀምበት የጨዋታ ፍልስፍና ወጣ ብሎ 4-3-3ን ቢሞክር በጣም ስኬታማ እንደሚሆን እርግጠኛ ነኝ። ስለዚህም የማንቸስተር ዩናይትድ አስተላለፍ 4-3-3 ቢሆን የሩበን አሞሪም ያለው ስብስብ በጣም ተስማሚው አስተላለፍ ይሆንለታል ብዬ ጠብቃለሁ ሲል ነው ጄሚ ካራገር ሀሳቡን እየተናገረ የሚገኘው። የማንቸስተር ዩናይትድ ሰዎች ለሩበን አሞሪም ካሳ ላለማክፈል ሲሉ ኮንትራቱ እስኪጠናቀቅ ድረስ ማባረር አይፈልጉም የሚሉ ብዙ ወሬዎችን እየሰማሁ ነው ሲል ደግሞ የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው አለን ስሚዝ ሀሳቡን እየሰጠም ይገኛል። ሩበን አሞሪም ከሃርግሬቭስ ጋር ባደረገው አጭር ቆይታ መሰረት እንግዲህ አንዳንድ ሀሳቦችን አጋርቷል። ውጤቱን ጨዋታውንና ያጫወት መንገዱን ሙሉ ለሙሉ ከምቆጣጠር ክለብ በመልቀቅ ወደ አዲስ ሀገርና ክለብ መምጣት ከባድ እንደሆነ አውቃለሁ ሲል ይናገራል። በልምምድ ላይ ጥሩ እንቅስቃሴዎችን እናደርጋለን፣ ነገር ግን የጨዋታ ውጤታችን ምን ሊሆን እንደሚችል ማወቅ ግን አልቻልኩም። እኔ የምመለከተው በረኛው ከተከላካይ እንዲሁ ደግሞ ሌላኛው ዲፓርትመንታችን እንዲግባባና እንዲዋሃድ ነው። ይህንን አድርገን በቆመ ኳስ አሊያም በትራንዚሽን ብንሸነፍ ምንም ማለት አይደለም። ሆኖም ይህንን ግን እያየን አይደለም። ክለባችን መሪ ተጫዋቾች ሳይሆን የጎደለው ተዋጊ ተጫዋቾች ናቸው። ማቲያስ ኩኛህን ተመልከተው። ተጋጣሚው ማንም ይሁን ማንም በድፍረት ወደፊት ይዞት ኳሱን ይሄዳል። ሌሎች ላይ ግን ሜዳ ውስጥ ችግር ባለ ቁጥር እንግዲህ እንደዚህ አይነት ነገሮችን ሲያደርጉ አልመለከታቸውም። በራስ መተማመናቸው እየተሸረሸረ ይወርዳል። እናም ደግሞ ማንቸስተር ዩናይትድ መሪዎችና ተዋጊዎች ያስፈልጉታል ሲልም ጭምር ነው የተናገረው። ብዙ እድሎችን መፍጠር ብንችልም መጠቀም አለመቻላችን ደግሞ ክፍተታችንን በትልቁ አጉልቶታል። አንድ ሰው የስፔን ላሊጋን እያየ ወደ ፕሪሚየር ሊግ ቢቀይር ፕሪሚየር ሊጉ ምን ያክል ጉልበት የበዛበት፣ ፍጥነት ያለው፣ በርካታ ትራንዚሽኖች ያሉት፣ የቆሙ ኳሶች ፈተና የሆኑበት ታላቅ ሊግ መሆኑን ይረዳል። የፕሪሚየር ሊግ ክለቦችም ወደ ማንቸስተር ከመምጣቴ በፊት በአውሮፓ ውድድሮች ላይ ደጋግሜ ገጥሚያቸዋለሁ። በአውሮፓና በሊጉ ክለቦች ያላቸው ደረጃም ይለያያል ሲልም ጭምር ነው አሰልጣኝ ሩበን አሞሪም የተናገረውና ቡድን የሚያስፈልገው መሪ ተጫዋቾች ሳይሆኑ ሜዳ ላይ ለቡድኑ የሚያስፈልጉ መዋጋት የሚችሉ በጣም ጥሩ የሚባሉ ተጫዋቾችን እንዲሁ ደግሞ በደንብ መታገል የሚችሉ ተጫዋቾችን ነው ሜዳ ላይ የሚያስፈልገን ሲልም ጭምር ነው አሰልጣኝ ሩበን አሞሪም እየተናገረ የሚገኘው። ሩበን አሞሪም ከዚህ ቀደም ከቲኤንቲ ስፖርት ጋር አድርጎት የነበረ አንድ ቃለ መጠይቅም ይፋ ተደርጓል። እኔ መጀመሪያ በ4-4-2 ነበር የጀመርኩት። ሆኖም ግን ጥቃቅን ነገሮች ላይ በደንብ በመስራት ቀይሬዋለሁ። እኔ በጣሊያን ሊግና እንዲሁ ደግሞ ከክራይፈን ቪዲዮዎች መመለከት ነበር። የዮሃን ክራይፈን ቪዲዮዎች መመልከት ነበር ያደግኩት። በሶስት ተጫዋቾች ነበር ከኋላ ኳስን የሚመሰረተው አሰልጣኝ ሲሆን ይህንን በመውሰድ በሶስት ተከላካዮች ሁለቱን ፉልባኮች ወደፊት በማስጠጋት መጠቀም ጀመርኩኝ። ይህንን ጥቃቅን ቦታዎችን ለመዝጋት ይጠቅማል። በአራት ተከላካዮች ነገሮችን ለመሸፈን ከባድ ናቸው። በአምስት ነገሮች ቀላል ናቸው። ይሄ ለኔ አዝናኙ ነገርም ስለሆነ ሲስተሙን መጠቀም ጀመርኩኝ። እኔ በተቃራኒው ቡድን ላይ ተመስርቼ አንዳንድ ለውጦችን አደርጋለሁ። ሁሌም እናንተ መቀየር አለበት ትላላችሁ። ሆኖም ግን ሁሌም እየተሻሻለ እየተቀየረ ነው የሚሄደው።
አንዳንድ ጊዜ ከአንድ ሲስተም ወደ ሌላ ሲስተም ለመግባት ጊዜ ያስፈልጋል። እኔ ቡድኑን የማሰለጥነው እኔ እግር ኳስን በማይበት መንገድ ነው። ሩበን አሞሪም በመጀመሪያ ዓመቱ ስለተረዳው ትልቁ ነገር ሲጠየቅም በጣም ከባድ ነበር። ሙሉ በሙሉ የተለየ እውነታ ነበር። እኔ ከ7 ወይም 8 የእንግሊዝ ክለቦች ጋር በቻምፒየንስ ሊግ እና በዩሮፓ ሊግ ደግሞ አግኝቼ ገጥሚያቸዋለሁ። ሆኖም ግን በዚህ ሊግ ያለው ሙሉ በሙሉ የተለየ ነው። ቡድኖቹ በአውሮፓ መድረክ ጨዋታ ከሚጫወቱበት መንገድ እዚህ ሙሉ በሙሉ የተለየ መንገድ ነው የሚጫወቱት። አንተ እግር ኳስን የምትወድ ከሆነ የላሊጋ ጨዋታዎችን ትመለከታለህ። ወደ ፕሪሚየር ሊግ ስትመጣ ደግሞ በሁሉም ነገር የተለየ ነው። ፊዚካሊቲው፣ ሁለተኛ ኳሶችን ለማግኘት የሚደረገው ፉክክር፣ የአየር ላይ ኳሶች ላይ በጣም ጠንካራና አንድነትም ሊኖርህ ይገባል። ብዙዎቹ ትራንዚሽኖች በከፍተኛ ኃይል ነው የሚሆኑት። ይህ ደግሞ ከየትኛውም ልዩ ያደርገዋል፣ ከየትኛውም ሊግ ይሄንን ሊግ ለየት ያደርገዋል ሲልም ጭምር ነው አሰልጣኝ ሩበን አሞሪም ሀሳቡን እየሰጠም የሚገኘው። ሩበን አሞሪም ስለዚህ ሲዝን ግቡ ሲጠየቅም እኔ እንደማስበው እኛ ወደ አውሮፓ መድረክ መመለስ አለብን። ነገር ግን የሚያስቀው ነገር ይህ ለደጋፊዎች ለመረዳት በጣም ከባድ ነው። እኔ ምን እንደሚፈጠር አላውቅም። እኛ በተሻለ ሁኔታ የምንጫወት ይመስለኛል። ይሄ የኔ ስሜት ነው ብሏል። እናም እኔ እንደማስበው ሁሉም ቁጥሮች የሚጠቁሙት ይህንን ነው። ጨዋታዎችን ስትመለከቱ አንዳንዴ ጨዋታዎችን የማሸነፍ አቅሙ እንዳለን ይሰማቸዋል ሲል ነው የተናገረው። ሩበን አሞሪም ቡድኑ እየተጫወተ ስለሚገኝበት መንገድም ጥያቄ ቀርቦለት እንዲሁ ማብራሪያዎችንም ሰጥቷል። ሲናገርም መረዳት ያለብን መጨረሻ ወይም ደግሞ ውጤቱን ብቻ አይደለም መረዳት ያለብን፣ ጨዋታው ምን አይነት ነበር የሚለውንም መረዳት ያስፈልጋል። በጨዋታው ላይ ምን አይነት ነገሮችን ለማድረግ ሙከራዎችን ያደረግን፣ ጨዋታውንስ በምን መልኩ ነው ያደረግነው የሚለውን ነገር መረዳት ይኖርብናል። ውጤቱን ብቻ ላይ መደምደም ተገቢ አይሆንም። ጨዋታውን እንቆጣጠራለን። ምናልባትም በአንድ ትራንዚሽን ምክንያት ደግሞ ጎል ተቆጥሮብን እንሸነፋለን። ምናልባትም ደግሞ ከቆመ ኳስም ገብቶብን ጨዋታውን ልንሸነፍ እንችላለን። ሙሉ ጨዋታውን በጥሩ ሁኔታ አካሂደን በእነዚህ ሁለት ስህተቶች ምክንያት ጎሎች ሊቆጠሩብን ይችላልና በእነዛ ስህተቶች ምክንያት ደግሞ ጨዋታውን ተሸንፈን ልንወጣ የምንችልባቸው በርካታ ያሉ አጋጣሚዎችም እንደሚኖሩ አምናለሁ። ጨዋታው እንደዚህ ነው የሚሆነው። ወደ እኔ ቡድን ስንመጣ አሁን ላይ ማንም የሚሆነውን ነገር ማወቅ አይችልምና በቀጣዮቹ ጨዋታዎች ላይ ውጤቱን ለማሻሻልም ሙከራዎችን እናደርጋለን ሲል ጭምር ነው አሰልጣኝ ሩበን አሞሪም ሀሳቡን እየሰጠም የሚገኘው። ሊቨርፑልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናድርስ ውድ ቤተሰቦቻችን። ጄሚ ካራገር ስለ ሊቨርፑል አንዳንድ ጉዳዮቹን አንስቷል። እኔ የምመለከተው ምርጥ ቡድን አይደለም። ሊቨርፑል እግር ኳስን እየተጫወቱም አይደለም፣ የቅርጫት ኳስ ነው የሚጫወቱት። ይህንን ደግሞ በውድድር ዓመቱ መጀመሪያ ጨዋታ ከቦርንመዝ ጋር በነበረው ጊዜ ላይ ለአርነ ስሎት ነግሬው ነበር። በእርግጥም ድንቅ አሰልጣኝ ያላቸው ሊቨርፑል ባለፈው የውድድር ዓመት ምርጥ ቡድን ነበር። በዛውም ልክ ደግሞ ተግቶ የሚሰራ ቡድን ነበር። አጥቂ ስንመለከት ምንም የጎደላቸው ነገር የለም። ነገር ግን በመከላከል ረገድ ግን ብዙ ነገሮችን አጥተዋል። አሁን ላይ አሰልጣኙ በእርግጥም ገንዘብ መሰብሰብ እንዳለበት አስባለሁ። ፕሪሚየር ሊጉን በማሸነፍ ባለፈው ዓመት ያንን ነገር አድርጎ አሳይቶናል። ነገር ግን ሊያስተካክላቸው የሚገቡ ጥቂት ነገሮች አሉ። የሚያልቅበት መንገድ በጣም አስደሳች ይሆናል፣ ምክንያቱም በተወሰኑ ተጫዋቾች ላይም ብዙ ገንዘቦችን አውጥቷል። በአሁኑ ጊዜ የቡድኑ ሚዛን ትክክል አይደለም። እናም በግልጽ የሚታየው ደግሞ ፍሎሪያን ቨርተስ ነው። እሱ ጨርሶ ውድድሩ ላይ የለም። ወጣት ልጅ ነው፣ ወደ አዲስ ሊግ ነው የመጣው። እናም የሚሄድበት ብዙ ጊዜ አለው። ነገር ግን በአሁኑ ጊዜ ግን ከቡድኑ ስብስብ መውጣትና ቤንች መሆን አለበት። ሊቨርፑል ባለፈው የውድድር ዓመት ወደ ነበሩበት መመለስ ይኖርባቸዋል። እናም የተወሰነ በራስ መተማመንና መረጋጋት ለመገንባትም መሞከር ይኖርባቸዋል። በአሁኑ ጊዜ ትርምስ ውስጥ ያሉ ይመስላሉ ሲልም ጭምር ነው ጄሚ ካራገር የተናገረው። በተለይ ስለ ፍሎሪያን ቨርትስ ሲናገር እሱ በጣም ምርጥ ተጫዋች እንደሆነ በጀርመን ቡንደስሊጋ በደንብ አሳይቶናል። በጣም ወጣት ነው አሁንም፣ ስለዚህ በደንብ መሻሻል እንደሚችል አውቃለሁ። አዲስ ከባቢ ነው እየተላመደ የሚገኘው። አዲስ ሊግ ውስጥ ነው የመጣው፣ አዲስ ቡድን የተቀላቀለው። ስለዚህ ወደፊት እንደሚሻሻል በጣም እርግጠኛ ነኝ። ነገር ግን እስካሁን እየሰራ አይደለምና እስከሚሻሻል ድረስ ደግሞ ተጠባባቂ ወንበር ላይ መቀመጥ ያለበት ይመስለኛል ለኔ ሲል ጄሚ ካራገር የቀድሞ የሊቨርፑል ተጫዋችና አሁን በተንታኝነት እየሰራ የሚገኘው ሰው ሀሳቡን እየሰጠም ይገኛል። አርሰናልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናድርስ። አሁን ላይ ኬናን ይልዲዝ ከአርሰናል ጋር ስሙ እየተነሳ ይገኛል። በእርግጥ ግን ኬናን ይልዲዝ ከአርሰናል ጋር ብቻ ሳይሆን በርከት ካሉ ከእንግሊዝ ፕሪምየር ሊግ ክለቦች ጋር ስሙ እየተነሳ የሚገኝ ተጫዋች ነው። አርሰናል በአሁኑ ሰዓት ግን ምርጥ ወጣት ተጫዋች የሆነውን ኬናን ይልዲዝን ለማስፈረም ፍላጎት እንዳለው ነው መረጃዎች እየወጡ የሚገኙት። አርሰናል ይህንን ተጫዋች መፈለግ ብቻ ሳይሆን ከወኪሉ ጋርም ንግግር ማድረጉ እየተገለጸ ይገኛል። እንደ ዘገባዎች ከሆነ ከአርሰናል በተጨማሪ ግን ማንቸስተር ዩናይትድ እና ቸልሲ በእንግሊዝ ፕሪምየር ሊግ
ልጁን አጥብቀው የሚፈልጉ ክለቦች እንደሆኑ እየተገለጸ ይገኛል። ምንም እንኳን ዩቬንቱስ ይህንን ተጫዋች የመሸጥ ምንም አይነት ፍላጎት ባይኖረውም ዩቬንቱስ የልጁን ኮንትራት ለማራዘምም ንግግር እያደረጉ እንደሚገኝና ወደፊትም በዚህ ተጫዋች ቡድናቸውን መገንባት እንደሚፈልጉ ቢታወቅም ሶስቱ የእንግሊዝ ክለቦች አርሰናል፣ ቸልሲና ማንቸስተር ዩናይትድ ግን በትልቁ ይህንን ተጫዋች ለማስፈረም ትልቅ ፉክክርን እያደረጉ እንደሚገኙ ነው የተገለጸው። ፋብሪዚዮ ሮማኖ በዩቲዩብ ቻናሉ ላይ እንደተናገረው ከሆነ ዩቬንቱስ ተጫዋቹን መሸጥ እንደማይፈልጉና አዲስ ኮንትራት ሊያቀርቡለት እንደሆነም ገልጿል። ዩቬንቱሶች ምንም እንኳን ኬናን ይልዲዝን እስከ 2029 ኮንትራት ያለው ቢሆንም አሁን ላይ ግን የሚከፈለው አነስተኛ በመሆኑ ሳምንታዊ ክፍያውን በማሻሻል አዲስ የኮንትራት ማራዘሚያ ሊያቀርቡለት እንደሆነ ጭምር ነው ዘገባው ላይ እየሰፈረ የሚገኘውና እነዚህ ሶስት ክለቦች ይህንን ተጫዋች ለማስፈረም ምን ያክል ጥረቶችን ያደርጋሉ የሚለውን ጉዳይ በቀጣዮቹ የዝውውር መስኮቶች ሲከፈቱ የምንመለከተው ነው የሚሆነው። አርቴታ ይናገራል። ኦዴጋርድ ቃል ሳያወጣም አርአያ መሆን የሚችል አይነት ተጫዋች ነው ሲል ይናገራል። የአርሰናሉ አሰልጣኝ ሚኬል አርቴታ የቡድኑ አምበል ማርቲን ኦዴጋርድ ያለውን ቡድን የመምራት ብቃትን እንደሚያደንቅለት ነው የገለጸው። ኦዴጋርድ ምንም አይነት ቃል ሳይናገር ቡድኑን በመምራት አርአያ የሚያደርገው ልዩ የሆነ ብቃት ያለው ተጫዋች ነው ሲል አርቴታ ይናገራል። ጥሩ የመናገር ችሎታ ያላቸው ብዙ ተጫዋቾች ያሉ፣ ነገር ግን ሁልጊዜም ንግግራቸው ድርጊታቸውን አያንጸባርቅም። ኦዴጋርድ ግን ከዚህ ፍጹም ተቃራኒ ነው ሲል ነው አርቴታ የተናገረው። ኦዴጋርድ ያለው ጸባይና ለቡድን አጋሮቹ የሚያስብበት መንገድም ይህንን ያረጋግጣል ሲሉ አርቴታም ሀሳባቸውን ጨምረው ተናግረዋል። በዘንድሮው የውድድር ዓመት በጉዳት በአርሰናል በበቂ ሁኔታም ያላገለገለው ማርቲን ኦዴጋርድ የተለያዩ ሀሳቦችን አንስቷል። እሁድ ከኒውካስል በነበረው ጨዋታ ላይ የሚገባንን ድል ነው ያገኘነው፣ ጨዋታውንም በማሸነፋችን እጅግ በጣም ደስ ብሎኛል ሲል ነው የተናገረው። ከሁሉ ጨዋታ ካለፉት ዓመታት ጨዋታዎች ብዙ ትምህርት ወስደናል። ካለፈው ዓመት አንጻር ዘንድሮ በብዙ ተሻሽለናል። ለምሳሌ በዘንድሮ የውድድር ዓመት ተቀይሮ የሚገቡ ተጫዋቾች ትልቅ ለውጥን ሲያመጡ ተመልክተናል። ይህ ደግሞ ካለፉት ዓመታቶች አንጻር ጥራት ያለው ስኳድ እንዳለን ማሳያ ነው። አጠቃላይ በጣም ጠንካራ እንደሆንንም ይሰማኛል ሲልም ጭምር ነው የተናገረው። ከጉዳት በመመለሴ በጣም ደስ ብሎኛል። በዚህ የውድድር ዓመት ብዙ ጨዋታዎችን አልተጫወትኩም፣ እንዲሁ ደግሞ ለትላንትናው ጨዋታ ግን ዝግጁ ነበርኩኝና ሜዳ ላይ በመኖሬም በጣም ደስ ብሎኛል። በአሁኑ ሰዓት ትከሻዬ በጣም ደህና ነው። ለ2 ሳምንታት ከጨዋታ መራቄ ህመሜን አስታምሜ ጠንካራ እንደሆነ አድርጎኛል። በአሁኑ ሰዓት ምንም አይነት ህመም አይሰማኝም። ከቡድኑ ጋር በደንብ በመዋሃድ በወጥነት የመጫወት እድልን አግኝቼ ክለቤን እንግዲህ በመለወጥም ማገልገል እፈልጋለሁ ሲል ተናግሯል። በድጋሚ ቻምፒየንስ ሊግ ላይ ተጫውተናል። ባለፈው ዓመት የነበረን የቻምፒየንስ ሊግ ጥንካሬን መድገምና ከባለፈው ዓመት የተሻለ ጊዜን ለማሳለፍም እንጥራለን። እናም ሁላችንም የቻምፒየንስ ሊግ ዋንጫን ማሳካትም እንፈልጋለን ያለው። የቻምፒየንስ ሊግ ምሽቶች በጣም ያስደስቱኛል። የቻምፒየንስ ሊግ ሁሉም ጨዋታዎች ያስደስታሉ። እርግጠኛ ነኝ ሁሉም ሰው በቻምፒየንስ ሊግ ጨዋታዎች ይደሰታል። እኛ እያንዳንዱ ጨዋታ ላይም ትኩረት እናደርጋለን። እያንዳንዱን ጨዋታም ለማሸነፍም እንታገላለን። ሁሉንም ጨዋታዎች ለማሸነፍም የቻልነውን ሁሉ እናደርጋለን በማለትም ጭምር ነው ያለውን ሀሳብ የተናገረው። በትናንትናው ጨዋታ ላይም በጣም ጥሩ የሚባል እንቅስቃሴን ነው ማሳየት የቻለው። ፒየሮ ሂንካፒዬ የደረሰበት ጉዳት የብሽሽት ጉዳት ሲሆን በዚህ ወር ሙሉ ለሙሉ አገግሞ ለመመለስም እየሰራ እንደሚገኝ ጭምር ነው ዘገባዎች እየጠቆሙ የሚገኙት። የቀድሞ የማንቸስተር ዩናይትድ ተጫዋች ዌይን ማርክ ሩኒ ስለ አርሰናል ይናገራል። የሊጉን ዋንጫ እንደሚያሸንፉ ተስፋ አደርጋለሁ። አርቴታን በጣም ወደዋለሁ። እኔ እንደማስበው ያላቸው ሜንታሊቲ ትልቅ የሚባል እንደሆነም ጠንቅቅ ያውቃለሁ ሲልም ጭምር ነው የተናገረው። ሌላኛው አርሰናል ሲቸገሩበት የነበረው የተጋጣሚ ቡድን የጨዋታ ፍልስፍናን መፍትሄ ያገኘ ይመስላል። አርሰናል እንግዲህ በዘንድሮው የውድድር ዓመት ከሁሉም ውድድሮች ባደረጋቸው ጨዋታዎች ውስጥ ከኒውካስል ጋር ባደረገው ጨዋታ በጣም ጥሩ ነገሮችን አስመልክቷል። ኒውካስል አንድ ግብ ካስቆጠረ በኋላ በተለይ በጣም ጠንከር ብሎ በሎ ብሎክ ሲከላከሉና ሲጫወቱ እንደነበር ተመልክተናል። በቂ ክፍተቶችንም እንዳያገኙ ማድረግ ችለው ነበር። ባለፈው ዓመትም በተመሳሳይ ይህንን የጨዋታ ፍልስፍና ኤዲ ሃው ሲጠቀመው ተመልክተን ነበር። ከኒውካስል በተጨማሪ ግን በጥብቅ ዲሲፕሊንና በሎ ብሎክ የሚጫወቱ ቡድኖችን አርሰናሎች ከዚህ በፊት ባለማስከፈቱና ማስከፈት ባለመቻሉ ምክንያት ዋንጫ ያጣባቸው በርከት ያሉ አጋጣሚዎችም እንዲፈጠሩ አድርጓል። ይህንን የተረዳው የአርሰናል ዋና አሰልጣኝ ሚኬል አርቴታ በክረምቱ የዝውውር መስኮትም የካይ ሃቨርትስን መጎዳት ምክንያት በማድረግ በመጨረሻ ሰዓት ኤዜን ለማስፈረም ለዚህ ችግር ትልቅ መፍትሄን እንዲፈልግም አግኝቶለታል። ሚኬል አርቴታ እስከ 80 ደቂቃ ድረስ የኒውካስልን ሎ ብሎክ ማስከፈት ሳይችል ሲቀር በ8 ቁጥር ቦታ ላይ ማለትም ኦዴጋርድንና ኤዜን በጋራ በመጠቀም ሁለት ጥሩ የሚባሉ
ኳስን መፍጠር የሚችሉ ተጫዋቾችን በአንድ ላይ በማጫወት በ17 ደቂቃ ውስጥም 2 ግቦችን ማስቆጠር የቻለበትን አጋጣሚ የተመለከትነው። አርሰናል በሎ ብሎክ የሚጫወቱ ቡድኖች ጋር ሲጫወት ኤዜንና ኦዴጋርድን አንድ ላይ የማሰለፍና እድሎችን የመፍጠር ሚናን ከዚህ በኋላ ምናልባት ሊፈጠር እንደሚችል ጭምር ነው እየተገለጸ የሚገኘው። ሃዋርድ ዌብ አርሰናል ከኒውካስል በነበረው ጨዋታ ላይ ቪክተር ዮኬረሽ በኒክ ፖፕ ጥፋት ተሰርቶበታል በማለት አሰልጣኝ ሚኬል አርቴታና ተጫዋቾቹ ጥያቄ ያቀረቡ ሲሆን ሆኖም ግን ጃሬድ ጊሌትና የቫር ዳኛው የፍጹም ቅጣት ምት አያሰጥም በማለት የፍጹም ቅጣት ምት አለመስጠታቸው ይታወሳል። ይህንን ተመልክቶ በርካታ ሚዲያዎች ውሳኔው ትክክል አይደለም በማለትም ሲዘግቡ ነበር። ሆኖም ግን ሃዋርድ ዌቭ በወቅቱ የነበረውን ክስተት እያንዳንዱን ነገር ተናግረዋል። ጠቅለል ያለ ሀሳቡ የቫር ዳኛውና ዋና ዳኛው ጃሬድ ጊሌት በተለይ ደግሞ በተለያየ አንግል የነበረውን ኢንሲደንት ተመልክተው ኒክ ፖፕ ኳሱን ቀድሞ በመንካት የመከላከል ስራን ብቻ ነው የሰራው በማለትም ስለዚህ የፍጹም ቅጣት ምት አያሰጥም በማለት ነው ሃዋርድ ዌቭም ውሳኔያቸውን የሰጡት ወይም ስህተት አይደለም በማለትም ሰፋ ያለ ማብራሪያን ሰጥተዋል። ሃዋርድ ዌቭ የቫር ዳኛውንና የመሃል ዳኛውን እያንዳንዱ ንግግርም በማናገርም ነው ይህንን ሀሳብ የሰጠው። ሰፋ ያለ ንግግርም ጭምር ነው ያጋራው። ነገር ግን በመጨረሻም ትክክለኛ ውሳኔን የወሰነው ምንም አይነት ፍጹም ቅጣት ምት የሚያሰጥ ኢንሲደንት አልነበረም። ግብ ጠባቂው ኒክ ፖፕም ቀድሞ ኳሱን በመከላከሉ ምክንያት ፍጹም ቅጣት ምቱ እንዳይሰጥ አድርጓል የሚል አይነት ሀሳብን ጭምር ነው ሃዋርድ ዌብ የተናገሩት። ማንቸስተር ሲቲን ደግሞ የተመለከቱ መረጃዎችን እናንሳ። ሮድሪ ይናገራል። ባሎን ዶሩን እንዳሸነፍኩ ያወቅኩት እዛው ኢንሲደንቱ ላይ ወይም ደግሞ መድረኩ ላይ ነው ብለዋል። ስፔናዊው አማካይ ሮድሪ የ2024 የባሎን ዶር ሽልማትን ማሸነፉን ያወቀው መድረክ ላይ እንደነበረ ገልጿል። አሸናፊ መሆኔን ቀድመው አልነገረኝም፣ እዛ መድረክ ላይ ሲነገረኝ ነው ያወቅኩት ሲል ሮድሪ አስተያየቱን ሰጥቷል። በወጣትነቴ ባሎን ዶርን ማሸነፍ ህልሜ አልነበረም ያለው ሮድሪ ምክንያቱም እዚህ ደረጃ ደርሳለሁ ብዬም አስቤም አላውቅም ሲል ነው የተናገረው። ባሎን ዶርን ያሸነፍኩበት ምሽት ከህይወቴ ምርጥ ቀናትም አንዱ ነው፣ መቼም ቢሆን ልረሳው አልችልም ሲልም ጭምር ሲል ነው የተናገረው ሮድሪ። ትንሽ ሆኜ የባሎን ዶር አሸናፊዎች ሜሲና ሮናልዶ ነበሩ፣ እነሱ ስላሉ ብቻ እኔ አሸንፋለሁ የሚል ስሜት እኔ ላይ በፍጹም ተፈጥሮ አያውቅም። ለእኔ በጣም አስፈላጊው ነገር መመለስና ቡድኔን ለአሸናፊነት ማብቃት ነው። በተቻለ መጠን ብዙ ዋንጫዎችን ለማሸነፍ እንሞክራለን። የግል ዋንጫዎች ጥሩ ናቸው፣ ነገር ግን የምንታገለው ለቡድን ዋንጫዎች ነው። ከጉዳት ወደ ክለቤ ስመለስም ሞቅ ያለ አቀባበል ነው ያደረጉልኝ። ይሄ ለእኔ ብቻ አይደለም፣ ለፍቅረኛም ለቤተሰብም ጭምር ነው። ባለፈው የውድድር ዘመን ለሁላችንም አስቸጋሪ ሲዝን ነበር ያሳለፍነው። ሁላችንም ለማድረግ እየሞከርን ያለነው ቀድሞ ወደ ነበረበት ቦታ ወደ መመለስ ነው። እንደዚህ አይነት ከደጋፊዎች ከተጫዋቾች የመጣልኝ አቀባበል አይቼ አላውቅም። ብዙ የባሎን ዶር አሸናፊዎች አቀባበልን አይቻለሁ፣ ነገር ግን የኔው ይለያል። እናም ለጥረቴ ለነሱ ለተቀበልኩትም ሞቅ ያለ ምስጋናና አድናቆትም የተነሳ አልቅሻለሁ። ይህ በህይወቴ ውስጥም ካሉ ምርጥ ጊዜያት አንደኛው ነበር። እናም መቼም አልረሳውም። አልነገሩኝም ነበር። ያ ወረቀት እስከሚከፈት ድረስም አላውቅም ነበር። ምንም አላውቅም ነበር። ባሎን ዶር ማሸነፍ ልጅ ሳለሁ ህልሜ አልነበረም። ምክንያቱም እዚህ ደረጃ ላይ በፍጹም እደርሳለሁ ብዬም ጠብቄ አላውቅም ሲልም ጭምር ነው ሮድሪ ሀሳቡን የሰጠው። ሪኮ ሉዊስም ይናገራል። በእርግጥ ለዘላለም ላለመቀየር በእነሱ ውስጥም በመሆን የክለቡ ደጋፊ ሆኛለሁ። እናም ሁሉም ወደ ሜዳ ሲገባ የምሰማኝ ስሜትም ቡድኔ ሲያሸንፍ ማየት የሚል ነው። እኔ ደግሞ ለዚህ ቡድን ለዚህ ማሊያና ለዚህ ደጋፊም ስል ማሸነፍን ብቻ ነው የምፈልገው። ሁሌም ድንቅ ደጋፊዎች ፊት ለፊት ለነሱ የሚመጣልህ ድባብም ታጅመ መጫወት ምንኛ መታደል ነው። ቡድኑ በዘንድሮው የውድድር ዘመን በመጪዎቹ ዓመታትም ዓለም አቀፍ ደረጃውን የጠበቀ ሆኖ እንዲዘልቅና ስኬታማ እንዲሆንም ከተቻለን በላይ ደግሞ ሁሉንም ነገር እናደርጋለን። ክለብ ወደፊት ምን እንደሚያሳይም ለማየት ጓጉቻለሁ ሲልም ጭምር ነው ሪኮ ሉዊስ ሀሳቡን የተናገረው። የሪያል ማድሪድን ጉዳዮች እናንሳ። አልጫወትም ብሏል ማለት አግባብ አይደለም ብሏል ፌዴሪኮ ቫልቬርዴ። የሪያል ማድሪዱ ተጫዋች ፌዴሪኮ ቫልቬርዴ የአውሮፓ ቻምፒየንስ ሊግ በዚህ ሳምንት በነበረው ጨዋታ ላይ አልጫወትም ብሏል መባሉ ሐሰተኛ ነው በማለት ተናግሯል። ፌዴሪኮ ቫልቬርዴ በሪያል ማድሪድ ቤት በቀይ መስመር ተጫዋች ቦታ ተሰልፎ ለመጫወት ፈቃደኛ አይደለም ሲባል ነበር። በማህበራዊ ትስስር ገጹ ለዘገባዎች ምላሽ የሰጠው ቫልቬርዴ ስለ እኔ ብዙ ማለት ይቻላል፣ ለመጫወት ፈቃደኛ አይደለም ማለት ግን አግባብ አይደለም ሲል ጭምር ተናግሯል። ለዚህ ክለብ ያለኝን ሁሉ እንዲሁም ከዛም በላይ ሰጥቻለሁ ያለው ቫልቬርዴ ተሰብሬና ጉዳት አጋጥሞኝ ተጫውቻለሁ፣ እረፍት እንኳን አልጠየቅኩም ሲል ነው የተናገረው። አክሎም ከአሰልጣኙ ጋር ጥሩ ግንኙነት አለን፣ ይሄ ሜዳ ላይ የት ቦታ መጫወት እንደምመርጥም እንድነግረው በራስ መተማመንም ይሰጠኛል ብሏል።
ለአሰልጣኙ ሁልጊዜም ቢሆን ሁሉንም ጨዋታዎች በየትኛው ቦታ ለመጫወት ዝግጁ መሆኔን ነግሬዋለሁ ሲል ፌዴሪኮ ቫልቬርዴ ይናገራል። መቼም ተስፋ አልቆርጥም፣ የትም ቦታ ብጫወትም እስከ መጨረሻው ፋለማለሁ ሲል ፌዴሪኮ ቫልቬርዴ ሀሳቡን ሰጥቷል። ጁድ ቤሊንግሃም የዓመቱ ምርጥ ተጫዋች ተብሏል። ጁድ ቤሊንግሃም የ2024-25 የውድድር ዘመን የእንግሊዝ ምርጥ እግር ኳስ ተጫዋች በመባል መመረጥ ችሏል። የሪያል ማድሪዱ አማካይ ጁድ ቤሊንግሃም ከደጋፊዎች በተሰበሰበ ድምጽ ነው ቀዳሚ የሆነው። ዴክላን ራይስ ሁለተኛ ደረጃን ይዞ አጠናቋል። ሃሪኬን ደግሞ ሶስተኛ ደረጃን በመያዝ ነው ያጠናቀቀው። ጁድ ቤሊንግሃም ከእንግሊዝ ክለብ ውጪ ተጫውቶ ሽልማቱን ያሸነፈ በታሪክ ሁለተኛው ተጫዋች መሆን ችሏል። ከዚህ በፊት 2006 ላይ የባየር ሚኒኩ ተጫዋች ኦን ሃርግሬቭስም ሽልማቱን ያሸነፈ የመጀመሪያው ተጫዋች ነበር። ጁድ ቤሊንግሃም ከእንግሊዝ ፕሪሚየር ሊግ ውጪ እየተጫወተ ይህንን ሽልማት ያሸነፈ ሌላኛው ሁለተኛው ተጫዋች ሆኗል። ብራዚላዊው ኮከብ ሮድሪጎ አሁን ላይ በግራ ክንፍ በኩል ሲጫወት የበለጠ ጥሩ እንደሚሆን በአሰልጣኝ ሻቪ አሎንዞ ከፍተኛ የሆነ እምነትና ድጋፍን አግኝቷል ተብሏል። ለአብነት የሚያክል ብራዚላዊ ኮከብ ሮድሪጎ በትናንትና በስቲያ ምሽቱ የካራት አልማት የቻምፒየንስ ሊግ ጨዋታ ላይ 20 ደቂቃዎችን ያክል ሜዳ ላይ የቆየ ሲሆን በጨዋታው ላይም አስደናቂ ብቃቱን በማሳየት በጨዋታው ከሚፈለገው ነገር ጋርም በፍጥነት በመላመድ ተጨማሪ አሲስቶችን ማድረግ ችሏል። ከዚህ በተጨማሪ ሮድሪጎ በጨዋታው ላይ ባሳየው አስደናቂ እንቅስቃሴም አሰልጣኝ ሻቪ አሎንዞ ልክ ጨዋታው እንደተጠናቀቀ እንኳን ደስ አለ ብሎታል ሲል ነው ማርካ የተባለው የስፔኑ ሚዲያ በትልቁ የዘገበው። የሳዑዲ አረቢያው ክለብ አልኢቲሃድ የቀድሞውን የሪያል ማድሪድ ተጫዋችና አሰልጣኝ እንዲሁም በአሁኑ ሰዓትም በሪያል ማድሪድ ቤት የእግር ኳስ ዳይሬክተርነት ስራ ላይ እያገለገለ የሚገኘውን ሳንቲያጎ ሶላሬን ይፋዊ ድርድር መጀመሩ እየተገለጸ ነው። ሳንቲያጎ ሶላሬ በአሁኑ ጊዜም የአልኢቲሃድ አሰልጣኝ በመሆንም በእጩነት ከቀረቡት ሰዎች መካከልም አንደኛው እንደሆነ ነው ሳንቲ አውና መረጃውን እያጋራ የሚገኘው። በብራዚል በቀጣይ የሚከናወኑ የሀገራት የማጣሪያ ጨዋታዎች ላይ ብራዚል የምትጠቀምበትን የቡድን ስብስብ አሰልጣኝ ካርሎ አንቸሎቲ ይፋ አድርገዋል። በዚህ መሰረትም ባለፉት ጨዋታዎች ላይ በጉዳትና በተለያዩ ምክንያቶች ከስብስብ ውጭ ተደርገው የነበሩት የሪያል ማድሪድ ተጫዋቾች ኤደር ሚሊታኦ፣ ቪኒሲዮስ ጁኒየር እና ሮድሪጎ ጎሽ ጥሪ ተደርጎላቸዋል። አሁን በአሰልጣኝ ካርሎ አንቸሎቲ እና በቀጣይ ጨዋታዎች ላይ ለብራዚል ብሔራዊ ቡድን ግልጋሎት እንደሚሰጡ ነው የተረጋገጠው። ዣኦ ፌሊክስ የወሩ ምርጥ ተጫዋች ተባለ። ፖርቱጋላዊው የአልናስር የፊት መስመር ተጫዋች ዣኦ ፌሊክስ የሳዑዲ አረቢያ ሊግ የወሩ ምርጥ ተጫዋች በመባል መመረጥ ችሏል። ዣኦ ፌሊክስ በአልናስር በቆየበት የመጀመሪያው ወር የሊጉ የወሩ ምርጥ ተጫዋች ተብሎ ተመርጧል። ፌሊክስ በወሩ ውስጥ ባደረጋቸው ጨዋታዎችም 5 ጎሎችን ማስቆጠር ችሏል። በሌላ በኩል የአልናስሩ አሰልጣኝ ሆርግ ሄሱስ የሳዑዲ አረቢያ ሊግ የወሩ ምርጥ አሰልጣኝ በመባልም ተመርጠዋል። አልናስር በሊጉ የመጀመሪያው ወር ያደረጋቸውን 4 ጨዋታዎች በማሸነፍም ሊጉን እየመራ ነው የሚገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። በሌሎች ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ይዘን በተለይ በምሽቱ በሚኖረው የስፖርት የመረጃ ሰዓታችን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁ ከኛ ጋር ስለነበር ግን እጅጉን ከልብ አድርጌ ነው የማመሰግነው። በቀጣይ ፕሮግራሞቻችን በድጋሚ እንገናኛለን። መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።